ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 1 ተራ ቁጥር 1 ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር 2 ብሲ ለማበሰ ዋሰተ ወታሃየየ ትእዛዘ እግዚአብሔር አሰተ ያለውና ተሃየየ ያለው አንድ ወገን ነው። ትርጉሙ አንድ ነው። እግዚአብሔር ያዘዘውን ትእዛዝ ንቆ አቃሎ የበደለ ሰው ቢኖር አለ ወሐሰዎ ለካልኡ በዘአማይጸኖ አደራ የሰጠውን ወንድሙን ቢክደው አለ። አደራ ብሎ ወንድሙ አደራ ያስጠበቀውን የወንድሙን አደራ ቢክድ ወንድሙን አላውቅም አደራም አልሰጠኝም ብሎ ቢክደው አለ። አው በዘተሳተፎ አው ዘሄዶ አው ዘአመጾ ለካልኡ በእሽሙር የገዙትን ማለት በአንድነት የገዙትንም ቢሆን ወዙ የነጠበበትን ደሙ የፈሰሰበትን ገንዘብ ባልንጀራውን ቢክደው አለ። ይህም ማለት አብረው ሰርተው አብረው ነግደው ያተረፉትን አንዱ አላውቅም ብሎ ቢክደው የጋራ ስራ ሰርተው ወዙ የፈሰሰበትን የደከመበትን ገንዘብ አንዱ አላውቅም ብሎ ቢክደው አለ። አንዱም አንዱን በግፍ ቢበድለው አለ። ተራ ቁጥር 3 አው እመረከበ ዘገደፋ ወሐሰው በእንቲአሆሙ አንዱ የጣላትን ገንዘብ አንዱ አግኝቶ ስለሱ ስላገኘው ነገርም ወድቃ ስላገኛት ገንዘብም ቢክደው አለ። ወመሃለ በአመፃ በአሃዱ ምዕሉ ዘይገብር ሰብ ዘይከውን ለገቢር ወለአብሶ ቦሙ በዚህ ምክንያት ለበደል ሊሰሩት የማይገባውን በደል ሰርተው ኃጢአት ሰርተው ቢገኙ አንዱን ሰርቶ በሐሰት አንድ ኃጢአት አንድ በደል በድሎ በሐሰት የማለ ሰው ቢኖር አለ። ተራ ቁጥር 4 ወም ከማበሰ ወም ዝነስሐ ወአግባ ዘነሳ ወሄደ አው ዛመፀ ወገፋ ከበደለ በኋላ ግን ባገኘው በቀማውም ገንዘብ ቢሆን አው ማይጸነ ዘአማይጸኖ ካልኡ አው ዘረከበ ወዘገደፋ ወንድሙ አደራ በሰጠው ነገር ወንድሙም አደራ ባስጠበቀው ነገር ወድቃ ያገኛትንም ገንዘብ ቢሆን ተጸጽቶ ንስሐ ቢገባ አለ። ተራ ቁጥር 5 እምኩሉ ዘመሃለ በእንቲአሁ በአመፃ ወአግብአ ርእሰ ነዋዩ እርሱም ከተናገረው ገንዘብ ሁሉ ወስዶ በሐሰት ከማለ በኋላ አለብኝ እውነት ነው ብሎ ቢያምን የወሰደውን ገንዘብም ለመመለስ ፈቃደኛ ቢሆን አለ። ይወስኽ አመስተ እዴሁ ላዕሌሁ ወያግብ ለበዓለ ነዋይ በዕለተ ዘለፍዎ ምስክሮች ከመሰከሩበት ዳኞችም ከፈረዱበት በኋላ 5 እጅ ከዋናው ገንዘብ ጋር 6ኛ አድርጎ ለባለ ገንዘቡ ይስጥ አለ። ይህም 5 እጅ ማለት ከዋነኛው ገንዘብ 5 ትርፍ ጨምሮ ከዋናው ጋራ ከአይነቱ ጋራ 6ኛ አድርጎ ይስጥ አለ። ምክንያቱም በመጀመሪያ አላውቅም የለብኝም ብሎ ክዷል። ይህም ምስክሮች መስክረውበት ዳኞች ከፈረዱበት በኋላ ያመነ ስለሆነ በቅጣት ያለ ቅጣት አያልፍም አለ። ተራ ቁጥር 6
ወያመጽ በእንተ ንስሐሁ ለእግዚአብሔር በግአ ንጹሐ እምአባግ ዘሴጠ ሰቅሎን ብሩር። ስለበደለው በደል ከበጎች ወገን ቀንዱ ያልከረከረውን፣ ጠጉሩ ያላረረውን፣ ጥፍሩ ያልዘረዘረውን፣ ዓይኑ ያልፈረጠውን፣ እግሩ ያልተሰበረውን፣ ያልከሳውን፣ ያልጠወለገውን፣ ያልቀዘነውን፣ ደዌ የሌለበትን ንጹሕ በአንድ ወቄት ወርቅ የተገዛውን ንጹሕ በግ ለእግዚአብሔር ያቅርብ አለ። ተራ ቁጥር 7 ወያስተስርይ ሎቱ ካህን ቅድመ እግዚአብሔር። ካህኑም በእግዚአብሔር ፊት ኃጢአቱን ያስተስርይለት አለ። ወይታደግ ሎቱ በበይነ አሐዱ ምእሉ ዘገብረ ወነስሐ በእንቲአሁ አለ። ኃጢአት ስለመስራቱ በበይነ አሐዱ ስለመጸጸቱም ከግብራቱ ሁሉ ተለይቶ ይሰረይለታል። ከሰራው ኃጢአት ሁሉ ባመጣው መሥዋዕት ምክንያት ኃጢአቱ ይቀርለታል አለ። አንድም በመሥዋዕቱም ቢሆን ትርፍ ከዋነኛው ገንዘብ ትርፍ ገንዘብ በመስጠቱም ቢሆን ኃጢአቱ ይሰረይለታል አለ። ተራ ቁጥር 8 ወነበቦ እግዚአብሔር ለሙሴ ወይቤሎ። እግዚአብሔርም ለሙሴ እንዲህ ብሎ ተናገረው። ምስክሮች ከመሰከሩበትና ዳኞች ከፈረዱበት በኋላ ነውና ያመነው እንዲህ አይነቱ ሰው ከቅጣት አያልፍም አለ። በመጀመሪያ ዕዳ እንዳለበት አምኖ አለብኝ ብሎ ቢያምን ኑሮ እንዲህ አይነቱ ሰው ምስክር ሳይመሰክርበት ዳኛ ሳይፈርድበት ያለበትን ዕዳ አምኗልና ያለበትን ዕዳ ብቻ ይከፍላል እንጂ ቅጣት አይቀጣም አለ። ግን ዕዳ እንዳለበት ልቡ እያወቀ ምስክር አይመሰክርብኝም፣ ዳኛም አይፈርድብኝም፣ አይታወቅብኝም ብሎ ቢክድና ቢምል ያም ቢታወቅበትና ምስክር ቢመሰክርበት ዋናውን ከ5 እጅ ጋር ቅጣት ተቀጥቶ 6ኛ አድርጎ ይከፍላል አለ። ተራ ቁጥር 9 አዘዞሙ ለአሮን ወለደቂቁ ወበሎሙ። አሮንና ልጆቹን እንዲህ ብለህ ንገራቸው ብሎ እግዚአብሔር ሙሴን አዘዘው። ከመዝ ውእቱ ሕጉ ለመሥዋዕት፣ የመሥዋዕቱ ሥርዓትና ሕግ እንዲህ ነው አለ። ከዚህ ቀጥሎ የሚመጣውን ተናገረ። ይህንንም ቀጥለን ወደፊት እንመለከተዋለን። ውስተ ምሥዋዕ ተሃድግዎ እስከ ይጸብህን ዘትነድድ እሳተ ምሥዋዕ ላዕሌሁ። የመሠዊያው እሳት እስከሚነጋ ድረስ በላዩ ላይ እየነደደ በመሠዊያው ላይ ተዉት፣ እየነደደ ይደር በላቸው አለው። ስቡን በመሠዊያው ላይ አቅልጠው ምሥዋዑን እሳት እንዳይጎዳው ፈቅ አድርጎ በጉድጓዱ ሲነድ ይደር አለ። ተራ ቁጥር 10 ወይ ለብስ ካህን ልብሰ ሐጌ ወቃሰ ዘአጌ ላዕለ ሥጋሁ። ካህኑም የነጭ ሐር ቀሚስ ለብሶ የነጭ ሐር ሰናፊል ታጥቆ አለ። ወያሴስል ውእተ ሐመደ ዘበልዓት እሳተ መሥዋዕት እሙስተ ምሥዋዕ ወያነብሮ ቅሩበ ምሥዋዕ። የመሥዋዕቱ እሳት የበላቸውን ያን አመድ ከመሠዊያው ላይ አድርጎ በመሠዊያው አንጻር ያኖረው አለ። ተራ ቁጥር 11 ወያሴስል ውእተ አልባሲሁ ወይ ለብስ ካልአ ልብሰ ወይ ወስድ ሐመደ አፍአም ትዕይንት ውስተ መካን ንጹሕ። የለበሰውን ነጭ ሐር አውልቆ ሌላ ተርታ ልብስ ለብሶ አመዱን ከከተማው ውጭ አውጥቶ ከከተማ ውጭ በንጹሕ ቦታ ያፍስሰው አለ። ሰናፊሉን ሲያይ አልባስ ብሎ አበዛ። ተራ ቁጥር 12
ወእሳትሰ ትነድድ ውስተ ምሥዋዕ በኩሉ ጊዜ ወይትጠፍእ። እሳቲቱ ግን በነግህም በሰርክም ትንደድ እንጂ አትጥፋ። እሳቱ መጥፋት የለበትም፣ ቀንም ሌትም እየነደደ ይኑር አለ። ወያነድድ ጸወ ላዕሌሁ ካህን በበነክ ወይየጥህ ላዕሌሁ ዘመሥዋዕት ወይወድ ውስቴቱ ስብሃ ዘመድኃኒት። ካህንም ጧት ጧት በመሠዊያው ላይ እንጨቱን ይጨምር። በእንጨቱም ላይ ሊጨስ የቀረበውን እንዲጨስ የሚፈለገውን የቀረበውን ሥጋ በእንጨቱ ላይ ያኑረው አለ። ድህነት ሊደረግበት የተለየውንም ስብ ጨምሮ ያጭሰው አለ። ተራ ቁጥር 13 ዝንቱ እቱ ሕጉ ለመሥዋዕት ዘያበጉ ደቂቀ አሮን ውስተ ምሥዋዕ ቅድመ እግዚአብሔር። እግዚአብሔር እንዳልተለየው ለማስረዳት አሁንም ቅድመ እግዚአብሔር ይላል። የአሮን ልጆች በእግዚአብሔር ፊት ወዳለው መሠዊያ የሚያቀርቡት የመሥዋዕቱ ሥርዓት ሕጉ ይሄ ነው ብሎ እግዚአብሔር ለሙሴ ነገረው። ሙሴንም ይህንን ሥርዓት ለደቂቀ እስራኤል እንዲነግራቸው ለአሮንና ለአሮን ልጆች ለካህናቱ ይህንን ሕግ እንዲነግር አዘዘው። ተራ ቁጥር 14 ወይነስእ እምኔሁ በሕፍኑ እምስንዳሌ ዘመሥዋዕት ቅድመ እግዚአብሔር ምስለ ቅብኡ ወምስለ ኩሉ ስኢኑ ዘሃሎ ውስተ መሥዋዕት። እግዚአብሔር ወዶ ደስ ብሎ ሊቀበለው ካቀረበው ዳቦ እጅ የምታህል ቆርሶ ከዘይቱ ጋር ለቁርባን ከቀረበው ከጣፈጠውም ቁንዶ በርበሬ አንድ ነጭ ዕጣን ጨምሮ ተራ ቁጥር 15 ወይወድዮ ውስተ ምሥዋዕ እስመ ቁርባን ዝክሩ ለእግዚአብሔር ውእቱ ወመዓዛ ሰናይ። በጎ መዓዛ ያለው ሆኖ ለእግዚአብሔር የመታሰቢያ ቁርባን ነውና በመሠዊያው ላይ ይህንን ሁል ጊዜ ያጭሰው አለ። ተራ ቁጥር 16 ወዘተርፈ እምኔሁ ይበልዑ አሮን ወደቂቁ ወናይተ ይበልዕዎ በመካን ቅዱስ ውስተ አጸደ ደብተራ ዘመርጡል። ከዚህም የቀረውን የተረፈውን አሮንና የአሮን ልጆች ካህናቱ ይመገቡት አለ። ሲበሉትም በደብተራ ኦሪት ዙሪያ በከበረ ቦታ ቂጣውን ይብሉት። 20 ክንድ 40 ክንድ አለና አጸደ ደብተራ አለ። ተራ ቁጥር 17 ወኢያብህዕዎ ለአብስሎ ለሰውነታችን ይስማማን ተረፈ መሥዋዕቱን ለመጋገር ለሰውነታችን እንዲስማማን በማለት ተረፈ መሥዋዕቱን ለመጋገር አያውኩት። መጻጻ ነገር እርሾ ነገር አያድርጉበት አይጨምሩበት አለ። ናይት ያልቦካ ይሁን እንጂ አለ። ክፍሎሙ ውእቱ ዝንቱ ዘወሃብክዎሙ እመሥዋዕቱ ለእግዚአብሔር ቅዱስ ለቅዱሳን። የከበረው መሥዋዕት ለከበሩት ለካህናት ስለሆነ ለእግዚአብሔር ከሚቀርበው መሥዋዕት የሰጠኋቸው ዕድል ፈንታቸው ይሄ ቂጣ ነውና አያውኩት። የቦካ ነገር አይሁን፣ መጻጻ ነገር አይጨምሩበት፣ እርሾ አይጨምሩበት ማለት ነው። ከመዘበእንተ ኃጢአት ወዘበእንተ ንስሐኒ ስለ ኃጢአትና ስለ ንስሐ የቀረበው መሥዋዕት ለካህናት ይሁን ብሎ እግዚአብሔር እንዳዘዘ ይህንን ለሙሴ ነገረው። ሙሴም እግዚአብሔር እንዳዘዘው ለአሮንና ለአሮን ልጆች ለካህናቱ ይህንን ሕግ ተናገረ። ተራ ቁጥር 18 ኩሉ ተባይትም ካህናት ይበልዖ ሕግ ውእቱ ዝንቱ ዘለዓለም በመዋዕሊክሙ። በዘመናችሁ ሁሉ ይህ የዘላለም ሥርዓት ነውና ከካህናት ወገን ወንዱ ሁሉ ይብላው አለ።
ወመሥዋዕቱ ለእግዚአብሔር ኩሉ ዘገሰሰ ይትቄደስ ሁሉ ይበልዎ ካለ ብሎ ማንም እንዳይበላው። ይህን የሚመገብ ሰው ሁሉ ከኃጢአት ንጹሕ ይህን የሚመገብ ሰው ሁሉ ከኃጢአት ንጹሕ እንደሆነ አውቆ ንጹሕ ሁኖ ይብላው አለ። ይህም የሚሆነው ከካህናት ወገን ሁኖ ወንዱ ነው። ተራ ቁጥር 19 ወነበቦ እግዚአብሔር ለሙሴ ወይቤሎ። አሁንም እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር 20 ዝንቱ ውእቱ ዘጸገው ክዎሙ ለአሮን ወለደቂቁ እምዘያመጽኡ ለእግዚአብሔር። ሕዝቡ ለእግዚአብሔር ከሚያቀርቡት መሥዋዕት ለአሮንና ለልጆቹ የሰጠኋቸው ሥርዓት ይህ ነው አለ። ወደፊትም ይህንን ታሪክ ያመጣዋል። እምአመ ዕለተ ተቀባ አስራተ እድ ዘመስፈርተ ኢፍ ስንዳሌ ተቀብቶ ከከበረበት ቀን ጀምሮ ካህኑ አሮን ተቀብቶ ከከበረበት ቀን ጀምሮ ለሊቀ ካህናቱ የሚሰጠው የአንዱ ቀን መሥዋዕት ኢፍ የሚባል መስፈሪያ 10ኛ ነው። የኢፍ 10ኛም 1 ላዳን ነው አለ። መሥዋዕትሰ ዘበኩሉ ጊዜ መንፈቃ ለነግ ወመንፈቃ ለፍና ሰርክ። በየጊዜው የሚሰዋው ላዳን ግን ከሁለት ተከፍሎ እኩሌታው ለነግ እኩሌታው ለሰርክ ይሁን አለ። ተራ ቁጥር 21 ምስለ ቅብ በቴጉን ይገብርዎ ወለቢሶሙ ያመጽእዎ እስመ መሥዋዕት ፍቱት ውእቱ ለዊሶሙ ምስለ ቅብ ወይ ገብር በቴጉን ወያመጽእዎ ብሎ ይገጥመዋል። የተፈተተ እንደ ሾና ያለ ነውና በዘይት ለውሰው በብረት ምጣድ ጋግረው ያቅርቡት አለ። ወቁርባን ዘመዓዛ ሰናይ ለእግዚአብሔር በጎ መዓዛ ያለው ቁርባን ነውና በጎ መዓዛ ያለው ቁርባን ሆኖ እግዚአብሔር እንዲቀበለው ሆኖ ይቅረብ አለ። ተራ ቁጥር 22 ካህን ዘቅቡ ህየንቴሁ እምደቂቁ ይገብሮ። ህየንቴሁ ለአሮን ነው። በአሮን ፈንታ ከልጆቹ ተቀብቶ የከበረው ካህን ይሰዋው አለ። ሕግ ውእቱ ዘለዓለም ወበኩሉ ጊዜ ይትገበር። የዘላለም ሕግ ነውና በየጊዜው ሁሉ ይሰዋ አለ። ተራ ቁጥር 23 ወኩሉ መሥዋዕት ዘካህናት ይነድድ ሁሎ ጊዜ ወአልቦ ዘይትበላ እምኔሁ። ካህናት የሚያቀርቡት መሥዋዕት ግን በየጊዜው ይቃጠል እንጂ ከእርሱ የሚበላ ነገር የለም አለ። እምኔሁን ለሊቀ ካህናት ይሰጡታል። ከሊቀ ካህናቱ የተረፈው አይበላ። ይህስ እንኳን ከቀደመው ሊቀ ካህናት ከሐዲሱም ሊቀ ካህናት የተረፈው ይበላል ብሎ ከመሥዋዕት ኃጢአቱ ጭሶለት ተቃጥሎለት የቀረው የተረፈው አይበላ ሲል ነው። ተራ ቁጥር 24 ወነበቦ እግዚአብሔር ለሙሴ ወይቤሎ። እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር 25 ንግሮሙ ለአሮን ወለደቂቁ ወበሎሙ ከመዝ ውእቱ ሕጋ ለኃጢአት። የመሥዋዕተ ኃጢአት ሥርዓት እንዲህ ነው ብለህ ለአሮንና ለልጆቹ ንገራቸው ብሎ ነገረው። ውስተ መካን ሀበ ይጠብሑ ዘመሥዋዕት በህየ ይጠብሑ ዘበእንተ ኃጢአትኒ በቅድመ እግዚአብሔር። መሥዋዕተ መድኃኒቱን በሚሰዉበት ቦታ ስለ ኃጢአትን በእግዚአብሔር ፊት የሚሰዉበትን መሥዋዕት በዚያ ይሰዉት ብሎ ለሙሴ ነገረው።
ቅዱስ ለቅዱሳን ውእቱ ከመሥዋዕቱ የተለየው መሥዋዕት ከሕዝቡ ለተለዩ ለካህናት ነውና አለ። ተራ ቁጥር 26 ካህን ዘይገብሮ ይበልኦ የሚሰዋው ካህን ይብላው። ወበመካን ቅዱስ ይበልእዎ በሀበ አጸደ ደብተራ ዘመርጡል ይበልኦ ካህን ካለ ብለው ወደ ቤታቸው እንዳይወስዱት ይሄ ለካህናት የተሰጠ ነው ብለው ካህናቱም ቢሆኑ ይህንን ወደ ቤታቸው ይዘው እንዳይሄዱ በዚያው በደብተራ ኦሪት ውስጥ ይመገቡት እንጂ አለ። እንዳይወስዱት አለ። ይህን ያስጠነቅቃል። በከበረ በደብተራ ኦሪት ውስጥ ይብሉት አለ። ተራ ቁጥር 27 ወኩሉ ዘገሰሶ ለውቱ ሥጋ ይትቄደስ ይህን መሥዋዕቱን የሚነካው ማለት የሚመገበው ሁሉ ከኃጢአት ንጹሕ ሆኖ ይመገብ አለ። ወእመቦ ሀበ ተነዛ እምደሙ ውስተ ልብስ ሀበ ተነዛ ላዕሌሁ ይሐጽብዎ በመካን ቅዱስ መሥዋዕቱን ሲሰዋ ደም የተረጨበት ደም የነካው ልብሱን ወይም ደሙ የነካው ሰው ቢኖር ልብሱንም ቢሆን የተረጨበትን በከበረ ቦታ ይጠቡት ይታጠብ አለ። እጁንም እግሩንም ልብሱንም ሰውነቱንም መሥዋዕቱን ሲሰዋ ደሙ ቢረጨውና ቢነካው በተከበረ ቦታ ይታጠበው አለ። ተራ ቁጥር 28 ወለልሁክትሰ ዘቦቱ አብሰልዎ ይሰብርዎ የቀቀሉበትን ሸክላም ሥጋው የተቀቀለበትንም ሸክላ ይስበሩት አለ። መሬትነት ስላለው ይሰርበዋልና ነው። ማለት ሰረበ ማለት ማገ ማለት ነው። ይሰርበዋል ሲል ይሰረጀዋል ማለት ነው። ይነስረዋል ማለት ነው። ዛሬም ከሕግ ሥርዓት የወጣውን መምህር መክረውት አስተምረውት አልመለስም ቢል አውግዘው ይለዩት ማለት ነው። ወእመሰ በነዋየ ብርት አብሰልዎ የሀበረትዎ ወያሐጽብዎ በማይ በብርት ዕቃ በናስ ቢቀቅሉት ግን አይሰርበውምና ወልውለው ሰንግለው ይሰዉበት አለ። የተሰዋበት ብረት ቢሆን ግን ብረቱ አይሰርበውም ማለት አይነስረውም ማለት ነው። ወደ ውስጡ ሰርጎ አይገባም ማለት ነው። ሸክላ የሆነ እንደሆነ እስከ ውጩ ድረስ ይሰርበዋል። ዛሬም ከሕግ ከሥርዓት የወጣ መምህር ቢኖር መክረውት አስተምረውት ቢመለስ አውግዘው አይለዩት፣ መልሰው ይሹሙት አለ። ተራ ቁጥር 29 ኩሉ ተባይትም ካህናት ይበልኦ ቅዱስ ለቅዱሳን ውእቱ የከበረው መሥዋዕት ለከበሩ ለካህናት ነውና ወንድ ወንዱ ሁሉ በደብተራ ኦሪት ውስጥ ሁነው ይብሉት አለ። ይህም ከካህናት ወገን የሆነው ሁሉ ይብሉት ማለቱ ወደ ቤታቸው ይዘውት ይሂዱ ማለቱ አይደለም። ከደብተራ ኦሪት ውጭ ወጥቶ የትም መሄድ አይገባውምና በደብተራ ኦሪት ውስጥ ካህናቱ ብቻ ይመገቡት አለ። ተራ ቁጥር 30 ወኩሉ ዘበእንተ ኃጢአት ዘያበው እምደሙ ውስተ ደብተራ ዘመርጡል ያስተስሪው ቦቱ ውስተ ቅድስት ይስበላ በእሳት ያነድርዎ ውስተ ደብተራ ኦሪትና ውስተ ቅድስት ያለው አንድ ወገን ነው። ያስተሰሪውበት ዘንድ ከደሙ ወደ ቅድስተ ቅዱሳን ይዘው የሚገቡት መሥዋዕተ ኃጢአት ሁሉ በእሳት ያቃሉት እንጂ ይህ አይበላም አለ። በእሳት የሚቃጠል የሚጨስ